ሰላም ሰላም እንደምን አላችሁ ወገኖቼ? እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ዛሬ እጅግ በጣም አስገራሚ አስደናቂ ምስክርነት ለእህታችን ደርሷታል። ያንን ምስክርነት በከፊል እተረጉምላችኋለሁ። ሙስሊሞች ብዙዎች ያከራሉ፣ ብዙዎች እንትን ይላሉ፣ ነገር ግን በውስጣቸው ይፈልጋሉ። አሁን የምንመሰክርላት ስሟን ሮዝ ብላ ትጠራዋለች። ለምን? ከተገኘ ችግር ስለሚፈጥር። እንዲሁ ስሟን በክርስቲያናዊ ስም ሰጠዋለች። ራሷን መደበቅ አለባት። ምክንያቱም አክራሪ ሙስሊም ነበረች። ይሄን መውጣቷ ከታወቀ አድነው እንትን ስለሚሏት ለራሷ እንትን ስትል ስሟን ሮዝ ብላ ጠርተዋለች። እና ከአንድ ዓመት በፊት ክርስቶስን ስረግም ነበር፣ አንቺንም ስረግም ነበር፣ አንቺንም ስዋጋ ነበር፣ ብዙ ነገር ሳደርግ ነበር። አክራሪ ሙስሊም ነበርኩ። ለአላህ ጠበቃ የቆምኩ፣ ለነቢዩ መሐመድ ጠበቃ የቆምኩኝ፣ የመሐመድን ስርዓት ማራመድ፣ እስልምናን በማራመድ ብዙ ስሰራ ኑር ያለሁ እድሜ ልኬን። ባለፈው ዓመት ግን ከአንቺ ጋር ትልቅ ጦርነት አደረግን። ያኔም ረገምኩሽ፣ ሰደብኩሽ፣ ጌታን ኢየሱስ ክርስቶስንም አጣጣልኩት በምችለው ሁሉ። ታዲያ አሁን ምን ተቀየረ? እንስማ። እግዚአብሔር ስሙ የተባረከ። مسج رائع جدا ዛሬ በጣም አስደናቂ መልእክት ተቀብያለሁ። مسج من بطلة جديدة من الأخت روز ከአዲስ ነው፣ ከእህታችን ሮዝ የደረሰኝ ነው። الأخت روز كتبت تعليق من سنة تقريبا. እንዲህ አለች። ከዓመት በፊት كنت أحاربك، አክራሪ ሙስሊም ነበርኩኝ። وأدافع على دينها الإسلامي، وطلبت من أبي يسوع يريني الحق وأراني فعلا كثير أشياء. እና ኢየሱስ ክርስቶስን ግን አሁን ጠየቅኩት። አባቴ ሆይ መንገድህን አሳየኝ አልኩና ለመንኩት። እርሱም በጣም የሚያስገርም ብዙ ነገርን አሳየኝ። ዛሬ በዛሬው ዕለት قبلته في قلبي كمخلصي وربي، حسيت بسعادة. በዛሬው ዕለት ጌታዬ መድኃኒቴ አድርጌ ተቀብየዋለሁ። ማንን? ኢየሱስን ጌታዬና መድኃኒቴ አድርጌ ተቀብየዋለሁ። وقلب مليء فعلا مليء. هللويا. ልቤንም በሙሉ ዛሬ ሃሌሉያ በሚል ሞልቶታል። ልቤን በሙሉ በምን ሃሌሉያ በሚል ሞልቶታል። ربي يباركك أخت روز. ሮዝ እህቴ ጌታ ይባርክሽ፣ ኢየሱስ ይባርክሽ። ألف مبروك إلكي، وراح نسمع سوا. በጣም ደስ ብሎኛል። ደስ አሰኝተሻል። ጌታ ይባርክሽ። እልፍ አላፍ ደስታ የምስራች ይሁንልሽ። ترنيمة إلكي، ترنيمة لكل العابرين. ألف مبروك إلكي، انضمامك لعائلة الرب يسوع المسيح، انضمامك لشعب المسيح. የእግዚአብሔርን የክርስቶስን ቤተሰብ የክርስቶስን የአማኞችን ጎራ መጠሽ ከነሱ ጋር እንትን በማለትሽ አብረሽ ከኛ ጋር በመሆንሽ በጣም ደስ ብሎናል። أنت الآن مخلصة وأنت بنت ملك الملوك. አሁን አንቺ የነገስታት ንጉስ የጌቶች ጌታ ልጅ ሆነሻል። የማን? የኢየሱስ የጌቶች ጌታ የነገስታት ንጉስ ልጅ ሆነሽ ጌታ። أشكر إلهنا لأجلك أخت روز. وأنا بالنسبة إنه أنت كتبت إنه أنت كنت تحاربيني، በጣም ደስ ብሎኛል። ባለፈው ዓመት ያደረግሽውንም ጻፍሽልኝ ስትራገሚ እንደነበር
حتى لو تحاربيني أخت روز، حتى لو كنتي تشتمي أو يعني تدافعي حسب ما كنتي تفكرين عن دينك الإسلامي. ስለ እምነትሽ በነበረሽ ትራገሚ ትሳደቢ ምንት ነበር እና አሁን ግን ተለወጠና ጌታን ተቀበልሽ። ዛሬ የነገስታት ንጉስ የጌቶች ጌታ ልጅ ሆነሻል። ከእስላም ጨለማ ወደ ክርስቶስ ብርሃን መጠሻል። እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አላችሁ። እናንተን ፕሮግራም ተከታተሉ ሁሉ እንኳን ደስ አላችሁ። በሰማይ ደስ ካለው መልአኩ ሁሉ ደስ ካለው እግዚአብሔር ደስ ካለው ሁሉ ነገር በደስታ ከተሞላ እናንተስ እንዴ ማን ነው ደስ ማይለው? ከእስላም ጨለማ አንዲት አክራሪ ሙስሊም ወጥታ ወደ ኢየሱስ ብርሃን መውጣቷና ልቧ በሃሌሉያ ሲሞላ ሃሌሉያ ሲሞላ ማን ነው ደስ ማይለው? ማን ነው? ያስ ኢየሱስ ጌታ ነው። እስላም ይፈርሳል፣ ኢየሱስ ይነግሳል። እስላም ይፈርሳል፣ ኢየሱስ ይነግሳል። ሰዎች ነፃ ይወጣሉ። Christianity is a pagan religion. Christianity is a pagan religion. Okay, ላሳይ ፓጋኑን ቆይ ላሳይ። ፓጋን ራሱ ፓጋን ማለት ምን እንደሆነ አታውቁ። ክርስቲያኒቲ ፓጋን። ኦኬ እሺ ፓጋን ነው። ኦኬ ፓጋን ስቶን። ኦኬ ፓጋን ስቶን liquor Muslims touching the stone. Okay, ተመልከተው ፓጋኑ ማይሆል ፓጋኑ ይሄ ነው። እሺ ይሄውል ይሄ ነው ፓጋኑ ይሄ የእንትን የሴት እንትን ሄዶ እንትን ሚል ነው። ይሄ ነው ፓጋኑ ይሄ ነው። እሺ ኢየሱስ ክርስቶስ የነገስታት ንጉስና የጌቶች ጌታ የሆነውን ብላክስቶን መሳም እኮ ፓጋን አይደለም ይላል። ያውልህ ራቁቱን ነው። ኦይ ጥቁር ድንጋዩን ኧረ እባክህ Why do Muslims kiss this black stone on the eastern corner of Kaaba? ለምንድን ነው በካባ ዙሪያ ያለውን ይህን ድንጋይ የሚስሙት እነዚህ ጥቁሮች? ካባ Some people think they do this as a worship, but it is not that. According to Muslim ከዛ የባሰ ነው ከዛም የበለጠ ነው። ያ ስለዚህ ምንድነው ፓጋንማ ያንተው ነው። እሺ የጥቁር እንትን እየዞርክ አገር አቋርጠህ ጥቁር ድንጋይ እያለቀስክ እንትን ምትለው የፓጋን ማለት የእስልምና እንትን ነው። ተመልከት ፓጋኑን ላሳይ። ማን ፓጋን እንደው ያው ተመልከት ጥቁር ድንጋይ። አይ አስነኩኝ ያን ድንጋይ በመጨረሻው ቀን እንዲያድነኝ። ፓጋን ሚንስ ዛት። እሺ ፓጋን ማለት ያን ነው። እና ዝም ብላችሁ የተሞላችሁትን አምጥተህ ትላለህ። በኢየሱስ በነገስታት ንጉስ ማመን ፓጋን ሳይሆን እምነት ነው፣ የዘላለም ህይወት ነው። እንደናንተ አይነት ፓጋን የሞተ ጥቁር ድንጋይ እንትን ሚልና ለሞተ ሰው ሰለላሁ ዐለይሂ ወሰለም ሚል የለም። እንደ እስልምና አይነት ፓጋን የለም። ኢየሱስ የጌቶች ጌታ የነገስታት ንጉስ ነው። ድንጋይም ጋር ከምንም ጋር እኛ እንትን አንለው። ያ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነች የእግዚአብሔር ልጅ ኢየሱስ። ኦኬ ጥሩ ነው። ጌታ ይባርካችሁ። ደህና ሁኑ።